በመጀመሪያ ደረጃ ሳወራ ማውራው ቲክቶክ ላይ እንዳለ ሰው ብቻ አይደለም። መሰረተ ክርስቶስ ቤተክርስቲያን ላይ ባለሁበት አጥቢያ የመሪዎች ጉባኤ አባል ጭምር ነኝ በነገራችን ላይ። ስለዚህ የማወራው ጀስት ቤተክርስቲያኗ ውስጥ ያለውን ነገር እንደሚያውቅ ሰው ጭምር ነው ማለት ነው። የጻፍኩትንም ተመልከቱት። የመሰረተ ክርስቶስ ቤተክርስቲያን በእንደዚህ አይነት ርኩሰቶች ላይ ያላት አቋም ሙሉ በሙሉ በሚባል ደረጃ በፍጹም በቃ 100% በምንም አይነት ሁኔታ የማያወላውል ይሄ የእግዚአብሔርን ቁጣ የሚቀሰቅስ አደገኛ የሆነ ርኩሰት ነው ብላ ነው የምታምነው። እንኳን ሴትና ሴት ልታጋባ ይቅርና መሰረተ ክርስቶስ ቤተክርስቲያን እንኳን ሴትና ሴት ልታጋባ ይቅርና ወንድና ሴት ሆነው በአብያተ ክርስቲያናት ህብረት ስር ያልሆኑ እነዚህ የብልጽግናዎች መምህራን እነዚህ ሰው መንፈስ ነው የሚሉ ምናምን ያሉበት በዛ አይነቱ ቤተክርስቲያን ውስጥ ያሉ አማኞችን ምዕመናንን ጭምር የማትቀበል ቤተክርስቲያን በትዳር ጉዳይ ላይ ማለት ነው። ኦኬ፣ በትዳር ጉዳይ ላይ የማትቀበል ቤተክርስቲያን ናት። እንኳን ሴትና ሴት ወንድና ወንድ ልታጋባ ይቅርና ማለት ነው። ስለዚህ እዚሁ ፕሮቴስታንት ነን ብለው እንደ ፕሮቴስታንት አክት የማያደርጉ የተረገመ ትምህርት ያላቸው ኑፋቄ የሆነ ትምህርት ያላቸው አብያተ ክርስቲያናት ውስጥ ያሉ ምዕመናንን እንኳን ከምዕመኗ ጋር አታጋባም ቤተክርስቲያኗ። ስለዚህ መሰረተ ክርስቶስ ቤተክርስቲያን ሴትና ሴት አጋብታለች የሚለውን ነገር 100% በ10 ጣት ፈርሜ ነው ይሄን የምነግራችሁ፣ ስህተት ነው፣ ውሸት ነው። ስለዚህ እንደዚህ ከሚያደርጉ ሰዎች በመራቅ ጤንነታችሁን ጠብቁ። ይሄን እየተናገርኩ ያለሁት ዝም ብሎ ቤተክርስቲያኗ ምዕመን ብቻ ስለሆንኩ አይደለም፣ በቤተክርስቲያኗ ውስጥ የሚደረገውን እያንዳንዱን ነገርም የማውቅ ሰው ስለሆንኩ ጭምር ያን። ኦኬ፣ ስለዚህ እኔ እንደነገርኳችሁ ነው። እኔ የቤተክርስቲያኗ እኔ ባለሁበት አጥቢያ ማለት ነው ባለሁበት አጥቢያ ውስጥ አመራሩ ላይ ያለሁ አባል ነኝ፣ አመራሩ አባል ነኝ። ስለዚህ ይሄን ነገር በደንብ እረዳለሁ፣ አውቃለሁ። ስለዚህ ሴትና ሴት አጋብታለች ታጋባለች የሚሉ ሰዎች ካሉ ማስረጃ አምጥተው በማስረጃ ማውራት ነው ያለባቸው። አይ እንዲሁ እናወራለን ካሉ እነዚህ ሰዎች ከሰይጣን ተለይተው መታየት የለባቸው። የምኬስ ነች ያደረገችው የሚሉ ሰዎች ማለት ነው። ሶ እዚህ ቲክቶኩ ላይ በቃ ማን ይስማን ብለው ይሄንን እንትን የሚያደርጉ ዝም ብለው እንደ ባልቴት የሚያወሩ ሴት ሰዎችን ዝም ብላችሁ ማለፍ ያለባችሁ። ለዛውም ባልቴት ደና ባልቴትም አይደለም። ለዛውም ስራ የፈታች በማውራት እዛዚህ ወሬ በማቀባበል ብቻ የምትኖር የምትተዳደር ባልቴት ማለት ነው። እንደነዚህ አይነት ሰዎችን የምትሰሙ ከሆነ እናንተ ናችሁ የምትጎዱት። ሶ ውስጥ ሆኖ ነገሩን እንደሚያውቅ ሰው ይሄን ይላል። መሰረተ ክርስቶስ ይሄንን ብትፈቅድ አይደለም በዚህ ጉዳይ ላይ ይሄን ለውይይት ላቅርበው ብላ ብታመጣው እኔ እዛ ቤተክርስቲያን አልገኝም፣ ሲጀምር ራሱ እዛ አልገኝም። ኦኬ፣ ስለዚህ ይሄንን ይዛችሁ አትረበሹ። በዚህ ጉዳይ ላይ ጥያቄ የሆነባችሁ ሰዎች ይሄን ይዛችሁ በጭራሽ አትረበሹ። ኤምኬሲ ይሄንን የምታደርግበት ምንም አይነት ቦታ የላት፣ ጭራሽ ምንም ቦታ የላትም። እንደነገርኳችሁ እንኳን ሴትና ሴት ወንድና ሴት ለዛውም ኦርቶዶክስና ፕሮቴስታንት የሆነ ሙስሊምና ፕሮቴስታንት ምናምን እንዳይመስላችሁ። ነገር ግን ኑፋቅ ያለባቸው ከተባሉ ቤተክርስቲያኖች ከተባሉ ሰዎች ጋር የሚመጡ ፕሮቴስታንት ነን የሚሉ ሰዎችን እንኳን ከምዕመናዋ ጋር አታጋባም። እንደገና የክትትል ትምህርት የደህንነት ትምህርት አስተምራ የምታጋባው። ሶ እንደው በቀጥታ ለነዛ ሰዎች መልእክት ላስተላልፍና እንግዲህ ቲክቶኩን መተዳደሪያ ያደረጋችሁ ለመሰማት ቪወር ለማግኘት እንደዚሁ ከሌን ያብጠለጠላችሁ የሆነ ግለሰብ እንትን እያደረጋችሁ የሆነን ቤተክርስቲያን እየሰደባችሁ ከዚህ ያምታታችሁ መኖር የለመዳችሁ ሰዎች አንደኛ እግዚአብሔር ይቅር ይበላችሁ። እንደው እንደዚህ አይነቱ ነገር እግዚአብሔርን አመስግናችሁ የምትበሉት ምግብ አይደለም። እንደው እግዚአብሔር የምታመሰግኑበት ታዋቂነትም አይደለም። ይሄ በጣም መረገም ነው፣ በእውነት መረገም ነው። እንኳን በእናንተ ቀርቶ ለልጆቻችሁ የሚተላለፍ ነገር ነው የምታደርጉት በዚህ ውስጥ ማለት ነው። በጣም የሚያስጠላ ነገር ነው የምታደርጉት። ሶ ማቆም ነው ያለባችሁ። በቃ እንደ ባልቴ ትእዛዝ አትበሉ። መጀመሪያ እውቀት ይኖራችሁ የምታውቁና የምታወሩ ሰዎች የምትጠቅሙ ሰዎች ነው። እንዲሁ ዝም ብሎ እዛዜ እንደ ካንሰር የሆነ የማይሽር ጠባሳ ሰዎች ላይ ለማምጣት ብቻ መሮጥ በጣም የሚያስጠላ ነገር ነውና ባታደርጉት ጥሩ ነው። አሁን እነዚህ እናንተ ለኔ ራሱ እንትን አይደላችሁም። ክርስትናውን ተውትና ሙሉ ሰው ራሱ አይደላችሁም። እኔ በግሌ ላውራ ይሄንን ግን አሁን በግሌ ነው የማወራው። ከዚህ በኋላ ያለውን ሁሉ የማወራው በግሌ ማንንም ቤተክርስቲያን ሳልወክል የማንንም መድረስ ሳልወክል ማለት ነው። በዚህ አይነት ባህሪ የምትታወቁ ሰዎች የመጨረሻ ክርስትናውን ተውትና ግማሽ ሰው ነው የምትመስሉኝ፣ ሙሉ ሰው ራሱ አትመስሉኝ። የሆነ ነገር የሚጎላችሁ ይመስላል። አእምሯችሁ ውስጥ የሆነ ነገር የሚጎል ይመስለኛል እንጂ ከዚህ አእምሯችሁ ጋር ራሱ እንዴት እንደምትኖሩ ነው ግራ የሚገባኝ ራሱ። ከእንደዚህ አይነቱ አስተሳሰባችሁ ከእንደዚህ አይነቱ ጭንቅላታችሁ ጋር እንዴት እንደምትኖሩ ማለት ነው በጣም ነው ግራ የሚገባኝ። ስለዚህ አትሊስት ሰው ለመሆን ሞክሩ። ተውት፣ ክርስትናውን ተውት፣ ምናምን የመንፈሳዊ ህይወት ተውትና ሰው ለመሆን ሞክሩ። ትንሽ ደህና ሰው ለመሆን ሞክሩ ቢያንስ እንኳን። ፖለቲክስ ላይ ስታወሩ ጥሩ ነው። ፖለቲክስ ላይ ሚስ ሪፕሬዘንት ስታደርጉ ራሱ ምንም ማለት አይደለም። በቃ ተስተካከላላችሁ። እንደዚህ አይነቱን የሚያስጠላ ነገር ማውራት ስትጀምሩ፣ ያለ ማስረጃ ይዛችሁ ማውራት ስትጀምሩ ግን በጣም ነው የምታስጠሉት። በጣም ነው የምትጸየፋችሁ። በጌታ ስም ነፍሴ ነው የምትጸየፋችሁ። በጣም ነው የምትጸየፋችሁ። አጠገባችሁ ለመድረስ አልፈልግም።
እና ደህና ሰው ካያችሁ እንዲህ ነው የሚጸየፋችሁ። የመጨረሻ ጋርቤጅ ናችሁ በጣም። ሰው ለራሳችሁ ስትሉ ንስሐ ግቡ። እንዲሆናችሁ የምታገኙት ታዋቂነት፣ እንዲሆናችሁ የምታገኙት ተሰሚነት፣ እንዲሆናችሁ የምታገኙት ገንዘብ ይቅርባችሁ። በጣም የሚያስጠላው እና ነገ ታሪክ አይኖራችሁም። በቃ ዝም ብላችሁ ያማችሁት፣ ያወራችሁት፣ የተልከሰከሳችሁት ነው በቃ ታሪካችሁ እሱ ነው። ሰው እንደዚህ አታርጉ። በጣም ጌታን ነው የምላችሁ። እኔ በጣም ነፍሴ የምትጸየፋችሁ በጌታ ስም። ዛሬ ነው እንዲህ ሳወራ የተሰማሁት አይደል? ግን ከምሬ ከልቤ ነው የማወራው። እንደዚህ በቃ ደህና ነገር አውሩ። ስታወሩ ደህና ነገር አውሩ። የሆነ ነገር ለማቀፍ ስትሞክሩ ደህና ነገር ይዛችሁ ነው። ሴትና ሴት አጋባች ይናፍቃል። መጋባት ፈልገ ከሆነ ሂድ አግባ፣ እዛው ያለበት ሀገር ሂድ አግባ። ኦኬ ሰው እንደዛ አታርጉ። ጥሩ አይደለም። እንደው ጥሩ ታሪክ ጽፋችሁም እለፉ። እንደው ለሰው የሚጠቅም ነገርና ኬስ ላይ ለተነሳው ነገር እንደዚህ ተብሎ ለተወራው ነገር አታስቡ ውዶች።